ባህልና ስነ ምግባር ጥሰዋል የተባሉ ቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል? የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ ቲክቶከርን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ሐሙስ ህዳር 1 ቀን 2018 ዓ.ም አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 ቀን 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አባሮቻቸውን ማሰሩን አስታውቆ ነበር። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉት ሲሆን ማክሰኞ ዕለት በቁጥጥር ስር ከዋሉት መካከል ወንጌል በቲክቶክ ስሟ ኢቫን 700,000 ገደማ እንዲሁም ዮሐንስ ወይንም በቲክቶክ ስሙ ጃኒ 434,000 ገደማ ተከታዮች አሏቸው። ፖሊስ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ ሆነ አለባበስን ለብሰው ታይተዋል ያላቸውን ወንጌላዊት ገብረ እንድሪያስ፣ ዮሐንስ መኮንንና ግብረ አበሮቻቸው ናቸው የተባሉት በረከት ጸጋዬ፣ መቅደም ደረጀ፣ ግሩም ገዛኝ በቁጥጥር ስር መዋላቸው የተገለጸው ማክሰኞ ዕለት ነው። እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ልጥፉ ላይ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸው ወጣቶች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዲያከናውንና በተቃራኒው በትውልድ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል ፖሊስ ስራውን እንደሚቀጥል አስታውቋል። አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ሰግጥ ፈምስ በሚለው ንግግር በበርካቶች ዘንድ መነጋገሪያ ሆኖ ነበር። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግርኛ ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀውም አምናለሁ ብለዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታኝ ልጄ ነው። ከዚህ በተጨማሪ የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ለሌላ ተጨማሪ ውዝግብ መነሻ ሆኖ ነበር። ቲክቶክ ክሬቲቭ አዋርድ 2005 ህዳር 21 ቀን 2018 ዓ.ም ለሶስተኛ ጊዜ በኢትዮጵያ የተካሄደ ሲሆን ዝግጅቱም በቀጥታ በአርቲስት ቲቪ ላይ ተላልፏል። ረቡዕ ዕለት በፖሊስ ቁጥጥር ስር የዋለው አዶናይ በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆኑ መኪናን ጨምሮ በተለያዩ ዘርፎች ሽልማቶችን አግኝቷል። የቲክቶከሮቹ እስር ምንን ያመለክታል? ጉዳዩን በሚመለከት በማህበራዊ ሚዲያ ላይ ሐሳቦቹን ያጋራው በፍቃዱ ኃይሉ ቲክቶከሮቹ ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸው እንደነበረ ያስታውሳል። የማህበራዊ ሚዲያ ዘመቻን ተከትሎ መንግስት ምላሽ የሚሰጥበት አጋጣሚ እየተፈጠረ ነው የሚለው በፍቃዱ ይህ ግን ህጋዊ መሰረት ያለው አይመስለኝም ብሏል። የሽልማት ስነ ስርዓቶቹ ላይ ሰዎች በዲዛይነር አሰርተው በተለያየ አይነት አለባበስ መገኘታቸው የተለመደ ነው የሚለው በፍቃዱ በዚህም ራሳቸውን ይገልጻሉ ወይንም መልእክትን ያስተላልፋሉ ሲል ያስረዳል። በፍቃዱ ፖሊስ ማክሰኞ ዕለት ተጠርጥረዋል ብሎ ስማቸውን ከዘረዘራቸው ቲክቶከሮች መካከል አንዱን በመጥቀስ እናቴ ብቻዋን ነው ያሳደገች በማለት የሴቶችን ተፈጥሯዊ ፈተናና ጥንካሬ ማስታወስ እፈልጋለሁ በሚል ቀይ ልብስ ለብሶ መገኘቱን ጠቅሷል። የወጣት ሴቶች በየወሩ በወር አበባ የሚሰቃዩትን ለማስታወስ በሚል ልብሱን አሰፍቶ መልበሱን መግለጹን ያስታውሳል። በዚህ ልጅ እንዲሁም የእጅ ቦርሳ የያዘው ቲክቶከር ልጅ ላይ በማህበራዊ ሚዲያ ከተመሳሳይ ጾታ ግንኙነት ጋር ተያይዞ ዘመቻ ተከፍቶባቸው እንደነበረ በፍቃዱ ይናገራል። ይህ የማህበራዊ ሚዲያ ውንጀላ ሐቅ ላይ የተመሰረተ አይደለም የሚለው በፍቃዱ ስሜታዊነትና ግምት ላይ የተመሰረተ ፍርሃት ነው ሲል ያጣጥላል። በፍቃዱ በእኔ እምነት የጸጥታ ኃይሎች ምላሽ የሰጡት ለዚህ ዘመቻ ነው ሲል ተናግሯል። አቃቤ ሕግ የትኛውን የሕግ አንቀጽ እንደሚጠቅስ ገና አልታወቀም የሚለው በፍቃዱ አስረን እየመረመር ነው ማለቱን በማስታወስ የለበሱት በአደባባይ የሚታይ ነገር በመሆኑ አስረው ምን እንደሚመረምሯቸው ራሱ አላውቅም ብሏል። ቲክቶከሮቹ የተላለፉት የሕግ አንቀጽ ካለ በቀጥታ ክስ ቢመሰረትባቸው የተሻለ እንደነበረም ጨምሮ ገልጿል። ምን አይነት ክስና ቅጣት ሊገጥማቸው ይችላል?
ቢቢሲ በቲክታከሮቹ በየትኛው የወንጀል ሕግ ሊጠየቁ እንደሚችሉ ያነጋገራቸው የሕግ ባለሙያዎች የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጸዋል። ነገር ግን ፖሊስ ከሰጠው መግለጫ በመነሳት በ1996 የወጣው የወንጀል ሕግ አንቀጽ 639 አንቀጽ 1 መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚችል ተናግሯል። ይህ አንቀጽ ማንም ሰው አስቦ ሕዝብ በሚበዛበት ቦታ ወይም በሕዝብ ፊት የግብረ ሥጋ ድርጊትን ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማንኛቸውም ሌላ ጸያፊ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። ረቡዕ ዕለት የአዶናይ መታሰር አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብለው ከታሰሩት ተጠርጣሪዎቹ ወንጀል ጋር በተያያዘ መታሰሩን መናገሩን በማስታወስ የማህበራዊ ወጀብን ተከትሎ በቲክታክ ላይ የወጣቶች ድምፅ ከፍ ያለ ስለሆነ ያንን ለማፈንና ለማስደንገጥ የፈለገ ነው የሚመስለው ብሏል። ቲክቶክ ክሬቲቭ የውድድር ሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ በመገንባት ረገድ አስተዋጽኦ እንደሚኖረው አዘጋጆቹ በወቅቱ ተናግረው ነበር። የውድድሩ አዘጋጆች የሽልማት ስነ ስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ ከመገንባት ረገድ አስተዋጽኦ እንዳለው አዘጋጆቹ ይናገራሉ። በችሎታቸው ሀገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው በተባለው በዚህ የሽልማት ስነ ስርዓት ላይ ከ5 ሚሊዮን ብር በላይ ለሽልማት መዋሉም ተገልጿል። መድረኩ አርቲስቶች፣ ኮሜዲያኖች፣ ዳንሰኞችና ሌሎች ተሰጧቸውን እንዲያሳዩበት 26 የመወዳደሪያ ዘርፍም የተዘጋጀ ነበር። የጸጥታ አካላት የወሰዱት እርምጃ ቲክቶክ ላይ እየጎለበቱ የመጡ ድምጾችን ለማፈን ይመስላል የሚለው በፍቃዱ እነዚህ ድምጾች ፖለቲካ አይደሉም፣ ባህልንም ከመጠበቅ የሚመጣ ይመስላል፣ ወግ ጠባቂነትንም ደግፎ ከሆነ ሊበራልነት ወንጀል አይደለም ሲል ይሞግታል። ኢትዮጵያ ውስጥ ያሉት ወጣት ቲክታከሮች ተጽዕኖ መፍጠር አቅማቸው ከፍተኛ እየሆነና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችል ያለውን ግምት ይናገራል። እነዚህ አሁን በቁጥጥር ስር የዋሉ ቲክታከሮች እንኳን ባይሆኑ እነርሱን የሚመለከቱና ያላቸውን ተጽዕኖ የሚረዱ ሌሎች ለዚህ ተግባር ሊያውሉት ይችላሉ የሚል ስጋት መንግስት ሊያድርበት እንደሚችል ያለውን ግምት ያስቀምጣል። መንግስት ቲክቶክ ከቁጥጥር ውጭ እንዳይወጣ እኔን ያየህ ተቀጣ ለማለት እነዚህም በማሰር ሌሎችን የሚያስፈራራበት እድል ይኖራልም ሲል ያብራራል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ዛሬ ታህሳስ 1 ቀን 2018 ዓ.ም አስታወቀ። የፖሊስ መግለጫ እንደሚያመላክተው የአዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥታ ግንኙነት አለው። ፖሊስ ተጠርጣሪውን በቁጥጥር ስር የዋለበት ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ በመጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዳ ተግባራትን እየፈጸሙ መሆኑን ኮንኗል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ተቀባይነት የለውም ያለው ፖሊስ ይህን ለመከላከል የጀመረውን የምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስጠንቅቋል። ፖሊስ በጉዳዩ ላይ እያደረገ ያለው ምርመራ ሲያጠናቅቅ ዝርዝር መረጃ ይሰጣል ተብሎ ይጠበቃል።